ከሃይሚ ጥንካሬ ተምረናል። ከብሩኬ ጥንካሬ ተምረናል። ከባለፈው የተለየ የተቀየረ ነገር ስላለው ማለቴ አንዳንድ የምንወስዳቸው አቋሞች ጥሩ እንዳልሆኑ ነው አሁን እየተማርንበት ያለው ማለት ነው። ፍቅር ማለት ፍቅረኛን ገሎ ፍቅር ማቆም ሳይሆን ፍቅርን መያዝ ሳይሆን ፍቅር ማለት እኩል ባላንስ አድርጎ መሄድ፣ መተዛዘን፣ መደማመጥ ማለት የራስን ስሜት ብቻ ማራመድ ትክክል እንዳልሆነ ጥሩ እንዳልሆነ ነው እንግዲህ ዛሬ እኔ በበኩል ያየሁት። ምክንያቱም ተው ፍቅሬን አትግፋ ውሳኔህን ቀይር ብላ ስትል ለዛሬ አጀንዳ እንደምትፈጥር ለአሁን አጀንዳ እንደሚፈጠር እኔ ያውቅ ነበርና ትናንትና እነ ማናቸው ሲጨፍሩ ምናምን ተው ተረጋጉ እያልኩ ነበረ እና ያው እኔ ያውቀዋለሁ፣ እኔ ይታወቀኛል። ምክንያቱም እያንዳንዷ ከኋላ የምትቀመጠው እንትን ነች እየረዘመች የምትመጣው። ልብ ካላችሁ ለመስቀል ለሄደው እንትን እንዳሉና ተመልሰው ወደ አዲስ አበባ እንደሄዱ ሻወር እየወሰደች ገብቶባት የሰሩትን እንትን አይታችሁ ከሆነ አስረግዛሃል እንዳውም የሚል ጭረት ነበር ጫር ያደረገችው። ያቺ አስረግዛሃል የት እንደደረሰች አይተናል። አሁን ደግሞ እንግዲህ ከዚህ በኋላ ደግሞ የምናየው ይሄን ፍቅሬን አትግፋ፣ ውሳኔህን ቀይር፣ አይ ተቀበያለሽ በውሳኔ ጸንቻለሁ ነው ያለው አይደለም? ሰው ይሄ በዚህ መሀል ፍቅር ይጎዳል እና ይሄን ነው አሁን ይሄ እንግዲህ እንዴት ይጸናል፣ እንዴት ተመልሶ ወደ ቦታው ይመጣል፣ ስንት ሰው ይገባበታል፣ ስንት ቀን ይሰራል የሚለው ዝም ብላችሁ አስቡት እና ቀጣይ ያው እንትኑ በገጸ ባህሪ ደረጃ ስንደረድረው እንደዚህ ነው የሚሆነው። ከዛ ውጪ እነሱን የውስጥ እንትን የሚያውቀው ፈጣሪና ራሳቸው ብቻ ናቸው። እኛ ምንድነው ማየት፣ መከተል፣ መረጋጋት፣ አለመሳደብ፣ እርስ በርሳችንም አለመሰዳደብ፣ መከባበር፣ ነገሮችን በሰከነ መንፈስ ማየት ያው ስለምንወዳቸው ነው። ስለምንወዳቸው ያው እኔ ራሴ አላይም ብዬ ያለው ግን ያለው በቃ አያስችለኝም በምንም ታምር። ልክ አሁን ከልጆቼ ጋር ተጣልቼ በቃ ካኮረፍኳቸው በኋላ እንደገና መልሼ የሆነ ችግር አይነት ነገር ስሰማ ወዲያው እንደምደውልላቸው ሁሉ ለነኝም እኔማ ከዚህ በኋላ ምን እንደዚህ ልቤን ናጠው ከነሱ ጋር እንዴ ለምንድነው ልቤን ማስጨንቀው በዚህ እድሜ ምናምን ብዬ ተውና ከዛ በኋላ ደግሞ አያስችለኝም። እንደገና አወጣለሁ፣ እንደገና ቲቪን ከፍታለሁ፣ እነሱ ላይ ነው የምገኘውና ይሄን አይነት ውስጣችን ላይ የሆነ አሻራ ስላስቀመጡ የግዴታ ቻል አድርገን ማየት፣ እነሱን በተቻለ መጠን መደገፍ ነው ያለን አማራጭና ያቺ ጽንሰ ሀሳብ ናት አሁን ከዚህ በኋላ የምትንሸራሸረው ማለት ነው። ያቺ ጽንሰ ሀሳብ ናት አሁን ከዚህ በኋላ የምትንሸራሸረው እና ዛሬም ተናግራ መጨረሻ ላይ የሄደችው ቃል የዚያች ምትክ ናት። የዚያች ማለት ፍቅሬን አትግፋ ስትለው ውሳኔህን ቀይር ስትለው አይደለ አልቀይርም በአቋሜ ይሄ ነው አቋሜ ያላት። እሷ ደግሞ ዛሬ መልሱ ምንድን ነው? አንተ ለእኔ ምርጫዬ አይደለህም ብላ የተናገረችው ቃል ያው እንግዲህ ቃል ነው። ዞሮ ዞሮ ቃል ይሻራል፣ ቃል በሌላ ቃል ይተካል፣ ሁሌም ይቅርታ ይኖራል። ዛሬ ግን እኔ እንደ ቀጣይነቱን ባይፈልጉና እሷ መሪውን ባጨብጥ ኖሮ ሊሆን የሚገባው እንደኛ የኛ ስሜት የነበረው በነበረው ውጣ ውረድ ሁሉ ባሳለፉት ነገር ይቅርታ ተጠያይቀው ሌሎችም ሰዎች አጠገባቸው ኖረው ይቅርታ መጠያየቅና ነገን ቀለበትን ቢሆን በእንደዚህ አይነት መልኩ ሳይሆን
ልብ ለልብ ከተግባቡ እንደገና ይሄ የተቆራረሸው ነገር እውነት ቢሆን ማለት ነው የተቆራረሸው ውስጣቸው አጽድተው በይቅርታ እንትን ብለው ከዛ በኋላ ቀለበቱን ልክ እንደነ ህያብ አሳምረው ቀለበት ማድረግ ነው እንጂ በዘመነ ዘመን በእርግጥ የሚተሳሰረው ልብ ነው ቢሆንም ግን ለእይታም ቢሆን የሚመጥን ቦታ ላይ ሲደረግ ነው ቀለበት የሚመጥነውና የሱም አካሄድ ትንሽ እንትን ያለ ነው። ዞሮ ዞሮ ስራው እንዲቀጥልና ይሄ ነገር እንዲነገር ስለተፈለገ ነው የሚለውን ነገር ያዙልኝ እና በዚህ መልኩ እኛ እንከተላለን። እናንተም እንግዲህ እናን ደግሞ እናወራለን እንድች አይነት ነገሯንም እኛም እናወራለን። እንግዲህ አፋችን አያርፍም እና ይሄን ይመስላል እህቶች። ቢኒያምም ልጁን አልቀበልም ብሏል። ልጅ አይደለም ዛሬ ፊቷንም አሳዩን። የህፃኗን ፊት ዛሬ ገና አሳዩን። ያው የሱ ልጅ መሆኗን መጀመሪያም በመልክም ስለምትመሳሰል ነበረ ያላሳዩን። ዛሬ ግን ያው እውነት መሆኑን ወደ እሱ መሄዷ ስታረጋግጥ ፊቷን አሳይታናለች። ዞሮ ዞሮ በእኛ አእምሮ ውስጥ ያሳደረችው ጠባሳ ከባድ ስለሆነ እኔ ነገሩ ቢስተካከልም እንደዚህ አይነት ገጸ ባህሪ ወስዳ ኃላፊነት ወስዳ እንዲህ ይሄን ያህል መጫወቷ ረጅም ርቀት መሄዷ ትንሽ ስለደበረኝ እንኳን እንትን አለለም። አውሩ እንጂ ዘመዶቼ፣ ለእኔ ብቻ መድረኩን ሰጣችሁኝ። ሰጣላችሁ ምን እንደሆነ ታውቂያለሽ? በዚህና በዚህ የሚሰዳደቡ ሰዎች ያሳዝኑኛል የኔ ውዶች። ኧረ በኢየሱስ አሁን ደግሞ በጣም በዛና እንደገና ጋዝ መጨረስ ነው። ከዛሬ 4 ወር በፊት ወደ ነበረው ተመልሰው ቁጭ አይሉም እና አንዳንድ ቦታ ላይ ሳይ በኢየሱስ በጣም ነው እንትን የሚለውና አልደከሙም እኮ አሁን እኔ በዚህ ሰዓት ስላለብኝ አልደከሙም፣ ጉልበታቸው አልደከመም። አንቺ ሴት የሸለጅ ቀስ እያረግሽ ስሪ። ልንገርሽ ሀሰን ምን አለ ማሬ? ሀሰን ደግሞ ቆረቆንዳ በይ ምን አለ? ስቶሪ ያደረገ ጻፊ ምን እንዳለሽ ምን አገባ አንቺ? እኛ ጀግኖች በኋላ የምን ተስፋ? ዋናው እሱ ከእንደዚህ አይነት ነገር እኮ ወጥቷል። ምንም ያሳስብ ነገር የለም። እኛ ሁለቱ ሰላም ይሁንልን። ከሚያስፈራው እሳት ወጥቷል። አሁን እኮ ችግር የለም። አለመግባባት ነው። ነገ ተነገ ወዲያ ይግባባሉ። ምንም ማለት አይደለም። ይሄ ማርያም ዋናው ነገር ስደተኞች ራስሽን ጠብቂ የኔ ቆንጆ። እግዚአብሔር ይጠብቅሽ። ምንም አትሁኝ። በስደት ላይ ምንም አትሁኑ። እግዚአብሔር ምንም አይንካችሁ። እውነቴን ነው የምለው። ምንም አይንካችሁ። ፈጣሪ ምንም አይንካችሁ። ክብር ይኖራችሁ። እየገባችሁ የምትሳደቡ እኛ ነኝ። አትሳደቡም። እንደው በቅዱስ ገብርኤል አትሳደቡ። በቃ እስቲ ዝም ብለን እንያቸው። የሚያስለቅስ እንኳን ቢኖር ስድብ አንዳንድ ቦታ በጣም የተሳደቡ እርስ በርሳቸው ይጣላሉ። ልጆቻችን በጣም ጠንካራ ናቸው። ከነሱ ጥንካሬን ተምረናል። ከሀይሚ ጥንካሬ ተምረናል። ከብሩኬ ጥንካሬ ተምረናል። እነሱን ለመስበር ስትሄዱ እድሜ ዘመናችሁን እዚሁ የሰው ሀገር ላይ እንደምትቀሩ ሙሉ ፐርሰንት አምናለሁ። በእነዚህ 2 ልጆች ቅስማቸው ይነካል፣ ይሰበራሉ ብላችሁ የምትሉት እራሳችሁ ተሰብራችሁ ትቀራላችሁ። ደግሞ እድሜ የሚባል ነገር አለ። እድሜያችሁን ወቁ። አትዘቀጡ፣ አትዋረዱ። አንቺ ተብለሽ አትሰደቢ። ክብር ይኑርሽ። ደግሞ ቤታችሁ ሲታይ እንዳለ ምስል ብቻ ነው። እነዛ ምስል ደርድራችሁ ሰው ትሳደባላችሁ። ወንድ ቤት ልገባ አይደለም ወንድ እንዳታፈቅር ነው የምመክረው። ፍቅር ከያዛትም ደግሞ በውስጧ ዋጥ አድርጋ እስከ መጨረሻ ጥግ ድረስ ቶሎ ብላ ደግሞ ባሏን ለማግባት ፈልጎ ለነገ አስቀሪ ዛሬ ሰምቶ ነገር ማስታወቂያ ብቻ እኮ ነው የምትሰሪው። ያንቺ አዋጣም። ዛሬ ነው ጨረሽ እኮ በጉጉት ነው እንጂ ባል ምራፍ በቃ ሳሚልኝ አንቺ መቼ ያለቀ? ኧረ ገና ነው አላለቀም እኮ። አቢባ እንዳሰማችሁ
ለምን መሰላችሁ? ኢትዮ በሮች አሁን አጋባን ፈተፋታን ይዞ መጣ ቀየረ ምናምን ስለሆነ እዚሁ ላይ ደግሞ መቀያየር እንችላለን። ገባችሁ? እና መሳተፍ የምትፈልጉ ከነገ ጀምራችሁ በማናጀሮችን በአፌተን ተባተ ማናጀርሽ ማናት? ማናጀራችን ደግሞ ሙዬ ናት። ከኔ ጀመሪ መስጊብኝ ሙያው ከኔ ጀመሪ እየተመዘገባችሁ መግባት ትችላላችሁ። እሺ ማናጀሯ እኔ ነኝ። እየሰማችሁ ነው። ከካሜራ ጀርባ ሁሉንም ጨርሳችሁ መግባት ትችላላችሁ። አርሴማ ብለሽ መስጊቢ። እኔ በአንደኛ ደረጃ ነኝ። ተላችሁ እኔ ማለው ያላችሁ ጻፉ። በአርሴማ ጻፊ። ትዳር የምትፈልጉ መፋታት የምትፈልጉ መጋባት የምትፈልጉ እከሌ ታምራለች እከሌ ማለች ናርዶስ አለች ለመስጠት መመዝገብ ትችላል። እቺ ታምራለች እቺ ትመቻለች እቺ አትመችም እያላችሁ መግባትና ማስመዝገብ ትችላላችሁ። ከዛ በኋላ ደግሞ ቪዲዮን ከፍታለን ስትደባደቡ ማሳየት አለባችሁ። ስትለያዩ ምንድነው የምታወሪ ይሆናል። ማናጀሯ እኔ እኮ ነው የማወራው። አንቺ ፍቅር ዝም ብለሽ ሶሪ እሺ ሱፌን ልልበሳ። ቆይ በቃ ቀረባትም ያስፈልገኛል። እኔ ልሁን ደህና አምላክ ይስጠኝ ጤና። እቺ ደግሞ ጠጅ ቤት ቁጭ ብለሽ የዝፈኝት ገንዘብማ ህይወትማ ገንዘብማ የብቅል ነው የጠጣሽው? ምንድን ነው ደግሞ ዛሬ የሚያዘፍን? ይሄ አያዘፍንም እኮ ምዝገባ ላይ ነን አሁን። ምዝገባ ሙዬ ጀምረሻል መመዝገብ የምትፈልጉ እዚህ ጋር ይኸውላችሁ እኔ አለው እያላችሁ እየጻፋችሁ ኮመንት ጋር አለው እያላችሁ ስማችሁ ትክክለኛ ስማችሁን ታዲያ አስቀምጡ። ዝም ብላችሁ ሌላ ስም ሲያንስ ትክክለኛ ስማችሁን የፓስፖርት ውስጥ ስልክ ቁጥራችሁን ማስቀመጥ ትችላላችሁ። እዚህ በሚዲያ ማውጣት ከፈለጋችሁ ቁጥሬን አስቀምጥላችኋለሁ። አዳሜ ደግሞ ይሄንን ሰምተሽ እያንዳንድ የልጆቹን ፎቶ እንዳትለጣጥፉ አንድሽ ማለት ነው። አትበሳበሱ። ምን ማለት ነው? የማን ልጆች ነው እዚህ ጋር የጠራው? አልጠራም፣ ግን መፋታት ምናምን ሲባል ነገ ጠዋት ሌላ ችግር ነው የሚያመጡት እነዚህ የማይረቡ ደንቆሮች። ሴትዮ እኮ ጠጥታ ስትገባ ታስቸግራለች። ዝም ብላ መጠጣት አይደለም አናን በራሳችን ሙድ ፈታ እንበልሽ። ሞድ ነው ምን አገባን ልጆቹ እንዴ? ምን አገናኘው? ሰው ሚልኝ ከነሱ ጋራ ችግር የለውም እኮ ምክንያት ይፈልጋሉ። ስንት ቆሻሻ ታዲያ መሀይም ደንቆሮ ታዲያ ከደረቆሮ አማርኛ ካልገባቸው እንግዲህ እነሱ በሚያውቁት ቋንቋ እናወራለን። ሀቢብ ሳሚልኝማ ልክ ናት። አዙሮ ነው አማርኛውን ተቃራኒ ነው የሚሰሙት። አማርኛ ያልገባ ሰው ተቃራኒ የሚሰሙ ብዙ አሉ። የቀልድ ነው የሚለን የለም። ለወሬ ብቻ አጣድፎ የሚሮጡ ስንት አሉ። የአውራ ዶሮ የማይቀድማቸው ምን አገባኝ። ዩዘር ወዴት ሄደች? መቆያ አታወሩ? መቆያ ዩዘር ፍቅር ሰላም አታወሩም እንዴ? መቆያም አንተ ያታወራም። እሷ ስትናደድ ብቻ ነው የምታወራው። እጄን ሰጥቻለሁ ፍቅር ዝቅ ማለት መሆኑን አውቃለሁ። ዩዘር እኮ ኦባሳንጆ ጋር ሄዳ ነው አንዬ እያየች ነው እኮ ኦባሳንጆ እንድታይ ሄዳ ነው። ሲወዱሽ መውደዱን ቻይበት። ይልቅስ እኔ ልገላገል ነው። መድኃኒዓለም ክብሩን ይውሰድና እኔ ለማግባት ሊሄድ ነው። ክብሩን ይውሰድና ሰውየው እንዴት ነው ቦርጭሽን ምናምን አማኑኤል ሳንገባ አንቀርም። እንደ ቅድም አንቺ እንዳልሽ ሰውየው ሁሉ ማቴሪያሉ የተሟላ ነው። ስራ ስሩ ይንቀሳቀሳል። እሺ መተኮሻውም በጣም ማርች የሆነ ነው። እሺ አሁን እኮ ይኸውላችሁ ወደዚህ ወደዛ የገባሁት እነዚያ የፈረደባቸው ወንድሞቼ እንዳይፈልጉኝ ነው። ቤቴ ዝግት አድርጌ ምን አሳቀቀኝ እናቴ ከሊወል ምን አገባኝ። እና ራዩን ጥለሻት መጣሽ እኮ። ማንን ጥለሻት መጣሽ እኮ? እሷ የት ትደበራለች? ማ ብዙ አየው ጋይስ ኮፒ ሊንክ እያደረጋችሁ ኮፒ ሊንክ ደግሞ የሰበሰበቻቸው ቡዛየው
ፈጣሪ እንደው የምትወዳ ካላችሁ ጸሎት አድርጉላት። ይኸውልሽ በየሳምንቱ በየ3 ቀኑ በየ4 ቀኑ 5 ቦታ ነው የሚወስዳት ሰውየው። አንዱ ጅብ ጋር ይወስዳታል፣ አንዱ ጋር ይወስዳታል፣ አንዱ ጋር ይወስዳታል። ክርትት ብላለች። እኔን ያንከራተኝና የማዳም ቅመም እንዲህ ሲሰቃይ ያሳዝናል። በቃ እንዲህ ነው። በቃ እንደ ሄሊኮፕተር ነው። አንድ ላይ ናቸው ለካ። ያቺ ምሮሮ አቅራቢ ነች ለካ እንደ ሳቢልኝ አረ ቡዜ እንደው ፍሪክ ይላል። እኔን ትቆጣኛለች። እሷ ጎበዝ ናት። እኔ ነኝ እንጂ ንፍጣም ዝም ብዬ የምዝረከረከው። እሷ ጀግና ናት። ወይ ደስ ስትሉ ለነገ አስቀሪ ሳሚልኝ እንደው አስገቢልኝ። ምንድን ነው የምትበይው? የባንክ ቤት ዕዳ የለብሽ፣ የቤት ኪራይ የለብሽ። ናግስት ነው። ምንድነው እኮ የእንጀራ ገመዴን ያልሽ? የእንጀራ ገመዴን ነው የእንጀራ ምንድን ነው ያልሽው ቅድም? የእንጀራ ገመዴን እንዳትበጥሱት እያልኩ። አዎ በእናትህ ኧረ አንቺ ሴትዮ ትን እንዳይልሽ። እኔ የምላችሁ ፈታ እንበል። ማሽላ እያረረች ትስቃለች አሉ። ሳሚልኝ ኢትዮጵያ እንዳትሄጂ፣ ኑሮ ውድነት ሰውን አዙሮታል። እንደዚህ እያስገባሽ ወፍጮ ቤት እኔ ወፍጮ ቤት እንኳን እንዳንቺ አይፈጭም ልትልሽ ነው። አይፈጭም ወፍጮ ቤት። ስሚ እኔ ሳሚልኝ የቤት ምግብ እንኳን አልበላም። ወጣ ካልኩ ማለት ነው ሚካኤልን ጋባዤ ሚሊየን ነው። ድሮ ቀረ እኮ ስንት አሁን 2 ዓመትሽ ነው አለ ከወጣሽ ከሀገር 3 እና በዛሬ 3 ዓመት በሬ ማን አረፈ? 32 ጥርሴን ከሳኩኝ። እኔ አንድ ሆቴል ተቀምጬ ማለት ነው እግሬን አነባብሬ አይኔ ብቻ ይበቃል። ከዛም እብድነች ብሎ ነው የሚሮጡት። ላላ እንዳይመስልሽ ጋሽ ላላ ይሞቱ ነው የምልሽ። አይደለም ሀንዬ እነ ቁጭ በሉ ሰፈር ልትገቢ ነው እንዴ? ላ እንዴ ማራኪ የሆነ ቤት ነው የምገባው። ማራኪ የሚለው ዘፈን የተከፈተበት ነው። እሱን ነው ማራኪዬ አንቺ እኔ ሲሳይ የሚለው እናቴ ትሙት እንዴት እንደሆነ አሳያቸዋለሁ። ሳሚልኝ ቦርጭሽን ምንጣፍ አንጥፊበት መሬት እንዳይነካው። ኦ ማይ ክርስቶስ ቦርጭ ስትይ ዛሬ የተላከልኝ እኔ ምንድን ነው ይሄ? ምንድን ነው አሉሽ? ጠጭ አሉሽ? የቦርጭ ማጥፊያ ማርያምን በውጭ ቡዜ ነች ያለችሽ? ቡዜ ያለችልሽ? ኧረ አይደለም ቡዜ እኮ ቤሩት ናት። ምን ሆናችኋል እናንተ? እዚህ ዱባይ ነው ያሉሽ? ግን በሸርተቴ ነው አሉ። እስቲ ሳሚልኝ ፎቶውን አንስተሽ ላኪልኝ እስቲ። እመቤቴን ኃይለኛ ነው አሉ። ሀበሻ ነው የላከልኝ። እሺ እኔ ውድ ስንት ጊዜ ገብተሻል? በቀን ስንት ጊዜ ገብተሻል? ገና ነገ ልጀምር ነው። አልጀመርሽም? አይሎሻናል ፖፖ አዘጋጂ እንዳትሄጂ አጠገቤ ነው ሽንት ቤቱ። ሽንት ቤቱ አጠገቤ ነው ሙዬ። አይ ለሐናን ብዬ እኮ ነው እንዳትቸገር። ሽንት ቤቱ እኔም አጠገቤ ነው። አይዞሽ። የሚቀርብሽ አንሶላ ላይም ቢሆን ለቃለሁ። ምን አገባኝ? ወይ ታምረስ ነው ቢመቅደስ ጨለማ ጋር ድርቅ ነው ያለው። እኔ ስደነግጥ ሁሉ ነገር ይደርቃል። የዛሬውን እንዴት መልሶ ይደርቃል እኮ። አሁንም እኮ እያስደመች አላለሱትም አድርቀውታል። አሁን ምን አስደረቀኝ? ይኸው ሻይን ይሄንን ጠጣለሁ። ጭራሽ እንደውም ቀዝናለሁ።
ሌንሱን ጠጪ በደንብ እንድትቀስሚ። ደርቆ ከሆነ ሆድሽ። አረ ደርቆ አይደለም፣ በመድኃኒዓለም እኔ እበላለሁ ጠጣለሁ። ያንንማ አሬን እኮ አራለሁ። ፈሱን ያልኩሽ በኢየሱስ ስም ልበላ ስል ዘጋች። እሺ ያ ለምን ታመጣለች? አረ ሳሚልኝ የተመታሽ የበላሽውን ስራ ታወራለች። ኮፒሊንግ እያደረጋችሁ ኮፒሊንግ። የኔ ይኸውልሽ ሙሉ ጅስሜ በዳይመንድ የተሞላ ነው። ይሄ ቅልሽሽ ያረግሻል፣ ያቅለሸልሸ፣ ይዘጋሻል የሚል አማርኛ ያለ እዛ ነው ለምን ቦርድ ይዘጋኛል? እየደረገ ያለው ሲጫወት ራሱ ጢባ ጢቤ በስማ እኮ ደግሞ ሁለት አንድ አይነት መገናኘታቸው እሱ እርጉዝ ነው የሚመስሉት። ሁለቱም ደግሞ ሲደንሱ ጓደኛዋ መታለች። ቆይ ላስገባት። ይኸው ጓደኛዋ መጣች። አስገባት። የኔ እናት የኔ ምስኪን አይመስለኝም። ውስኪ ሳይሆን አይቀርም። ይሄ የሆነ ነገር አለ ዛሬ ሳሚን እየቀበሰችው። ብዙአየሁ መታለች ጓደኛሽ። ስናማሽ መጣሽ። የኔ እናት የኔ ከርታታ ነሽ ወይ? እግዚአብሔር ይመስገን። ሰላም ናችሁ? አለን። ጌታ ኢየሱስ አለ። ሳሚን ምን ሆነሽ ነው? እሱ ገብቶኛል። ሳሚን የምስቅበት ና ወዲ መጣሁ። ይሄው ና ማለት ቆይ ማዳቧ ጠራች። ቡዜ ወይ ታሰቃያቻት። ሰውዬው አሰቃያት። እድሜውን ያሳጥረው መጅኑን። እንደዚህ ነው አለ የምታወራው። ቁጭ ብላችሁ ለታችሁ ስለምት ምን ሰላም ወንድም አለሽ። ቡና ቀራርባም የማታወራ በቀደም አይቻት፣ በሳሬት በፊት አይቻት። ማናት እሷ? ቡና ቀራርባ ቁጭ ብላ ሳሩ ላይ የምታወራሽ ማናት? አንቺ ቤት እንትና ነች ማነችማ ሰርካለ